አሰግድ ሳህሌ በብፁዕ አቡነ ሕዝቅኤል ላይ አፉን ከፈተም። የኢስተርን ኦርቶዶክስ እናም የኦሪየንታል ኦርቶዶክስ ክርስቲያኖች አንድ ላይ ሆኑ ነው። ወንድማችን ፈለገ አትናቴዎስ እንዳልካቸውን አሳፍሮ መለሰም። ዲያቆን ዘላለም ታየ ፈተና ሲገጥመን ምን እናድርግ በማለት መልስ ሰጠ። ወተዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ እና ሼር በማድረግ ጀምሩልኝ። ላይክ አድርጉ። ላይካችሁ ያነሰብኝ ነው፣ ብዙ መረጃዎችን ይዤ ስለመጣሁኝ ማለት ነው። በቀጥታ እንግዲህ ወደ ዝርዝር ትንታኔዎቻችን እናመራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እመቤታችን እማምላክ ወላዲተ አምላክ ድንግል ማርያም ቤዛዊተ ዓለም ክብር ውዳሴ ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን እያልኩኝ ውድና ክቡራት ቤተሰቦች ዛሬም እንግዲህ እናንተን ያስተምሯችኋል ይመክሯችኋል ብዬ ያሰብኩትን የተለያዩ ቪዲዮዎችን ይዤ መጥቻለሁ። ሁላችሁም ላይክ በማድረግ ጀምሩልኝ እያልኩኝ የመጀመሪያውን ቪዲዮ በማጋራት ጀምራለሁ። እግዚአብሔር ቢፈቅድ እንበል። እግዚአብሔር ቢፈቅድ በሉ በማለት ነው እንግዲህ መምህራችን ያስተላለፉት ማለት ነው። እጅግ ደስ የሚያሰኝ መልእክት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰሞኑ እጅግ በርካታ የሆኑ ፈተናዎች ሲመጡብን ነበር እናስታውሳለን። እና ፈተና ሲገጥመን ምን እናድርግ ለሚለው ደግሞ መልስ በሚመስል ሁኔታ ወንድማችን ዲያቆን ዘላለም ታየ እንዲህ ይለናል።
ደስ የሚያሰኝ መልእክት ነው። ብዙዎቻችን በእናት ቤተክርስቲያናችን ላይ እንግዲህ አዲስ ስብከቶች ያልተጠበቁ ነገሮችን መስማታችንን እንደቀጠል ነው ያው እናውቀዋለን። እና እንደዚህ አይነት ነገሮች ሲመጡ ብዙዎቻችን እንደናገራለን፣ ካለንበት ወንበር ሸርተት ለማለት እንሞክራለን። ማለት እንዴት እንዲህ ይላሉ፣ ቤተክርስቲያን እንዲህ ትላለች፣ ይሄም አግባብነት የለውም፣ እናስወግዳቸው፣ እናስወጣቸው፣ እንዲህ እንበላቸው፣ ውሳኔ ይወሰን ምናምን እንላለን። እና በጣም በርካቶቻችን በተረጋጋ መንፈስ ላይ ሆነን ነገሮችን አንመዝንም፣ አንመረምርም። እንግዳ ስብከት ቢመጣ ምን እናድርግ ሲባል አባቶቻችን ብዙ አስተምረዋል። አሁንም መምህራችን የተናገሩት ያ ነው። ፍርድ መፍረድ ወይም ጣት መቀሰር፣ አጓጉል ነገሮችን መናገር ሳይሆን ወደ አባቶቻችን ነገሩን መውሰድ፣ ከዛ ባሻገር ደግሞ ቤተክርስቲያን እንዲህ አስተምራ ታውቃለች የሚለውን ማሰብ ነው። እና አዲስ እንግዳ ስብከት የሰማይ መላእክቶች እንኳን እኛ ከሰበክንላችሁ ውጭ ቢሰብኩ አትቀበሉ ብሏል ቅዱስ ጳውሎስ በመልእክቱ። ስለዚህ በዛ አግባብ ሊሆን ይገባል። እና ምን አይነት እንዲህ አይነት እንግዳ ስብከት ሲመጣ ምንድን ነው የምናደርገው? ማህበረ ቅዱሳን በዘገበው ዘገባ ያለውን እንመልከት። ርዕሰ ሊቃውንት አባ ገብረ ኪዳን የሰጡትን መልስ። እጅግ ደስ የሚያሰኝ ነው። ምክንያቱም አባቶቻችን በአንድነት ተዋህደው ተገናኝተው ተስማምተው በፍቅር በአንድነት ሆነዋል። እግዚአብሔር የተመሰገነ ይሁን። በእውነት ወደ ቀጣይ መረጃችን እስኪ እናምራ። ዲያቆን ሄኖክ ኃይሌን የተሳደበው ግለሰብ ጥላቻቸው መልክ እየቀያየረ መጥቷል። ምንም ታድሶ ናቸው። በነገራችን ላይ እኛ ኦርቶዶክሶች አይደሉም፣ ታድሶነን ባዮች ናቸው። ግን ማንም ዞሮ የማያቸው ናቸው። እንዲታዩ ሲፈልጉ በቃ ርዕሰ ጉዳይ ነው የሚመዙት እና ለእኛ አዲስ ነገር አይደለም። አጠቃላይ የዚህ የታድሶ እንቅስቃሴ ፕሮቴስታንቱ ዓለም እንቅስቃሴ እንደዛ ነው። ለምሳሌ በመጽሐፍ ቅዱስ ብቻ እናውራ ይላሉ። ከዛ ልክ መጽሐፍ ቅዱስ ላይ እናውራ ብላችሁ ስትቀመጡ የሆነ ገድል ወይ ድርሳን ይዘው ይመጣሉ። ያረጉ በራሳቸው እንኳን ማይተማመኑ ናቸው። ሌላውም ቢንተው እንኳን
ብፁዕ አቡነ ገብርኤልን ደጋፊ ሆነው ሰሞኑን ነበሩ። ይታችሁ ብፁዕ አቡነ ገብርኤል የኦርቶዶክስ ቤተክርስቲያን አባት ናቸው። ድጋፍ ያገኙት ግን ወይም ደግሞ በጣም ደጋፊዎቻቸው ሆ ብሎ ባንዲት የተነሱት ከዚህ ከታደሰና ከፕሮቴስታንት ቤተ እምነት ነው። አቋም የሌላቸው የሚዋዥቁ ናቸው። ሌላ መምህራንን ለማጥላላት ማንም ባይሰባቸውም የሚሞክሩ አይነት ሰዎች ናቸው። እንደውም ለፕሮቴስታንት በመጽሐፍ ቅዱስ እንወያይ ለሚሉቱ ይድረስ በማለት ወንድማችን ኤርሜቺዲ የተናገረውን ከቴዲ አዋሳ ጋር የነበረውን ቆይታ እናድምጥ። እንግዲህ የፕሮቴስታንቱ ቤተ እምነት እንዲሁም የታደሱ ቤተ እምነት እንቅስቃሴ መልክ እየቀያየረ ጣት እየቀሰረ የሚቀጥል ነው። ምንም አዲስ ነገር የለውም። ከሰሞኑ ደግሞ የታደሰው ዘዋሪ የነበረው አሰግድ ሳህሌ ብቅ ብሎ ብፁዕ አቡነ ሕዝቅኤልን እኔ ይገርመኛል እኮ በጣም ነው የሚገርመኝ። ቃልም ስጋ እንግዲህ ምንድነው መሰላችሁ በፕሮቴስታንት ቤተ እምነት ለምሳሌ አሁን የማይቀበሉት የክርስቶስ ስጋና ደም አይቀበሉም። ለመታሰቢያ ነው እንጂ አማናዊ ነው ብሎ አይቀበሉም። ግን አቡነ ሕዝቅኤል ያስተማሩትን ትምህርት በተቃውሞ ከፍተኛ ድምጽ በማሰማት የተነሱት እነሱ ናቸው።
እና ሰግር ሳሌም ጀምረዋል። እስቲ እንስማው። እንግዲህ የታድሶ እንግዲህ መናፍቃን እንቅስቃሴ ነው። መልክ የቀያየረ ምንም የሚመጣ ቢሆንም ቅሉ እንደዚህ ናቸው። ግን ቅዱስ ቁርባን ላይ ያላቸውን ነገር ታውቃላችሁ። ዝም ብለው ነው የሚነሱት። የሚፈልጉትን ፖይንት ነው የሚወስዱት። የሚፈልጉትን ግን አለሁኝ ለማለት ያህል ግን ይንጫጫሉ። እና እንዲህ የዋዠቁ ያሉ የሚዋዥቁም ናቸው። የፕሮቴስታንቱ አጠቃላይ የቤተ እምነቱ ዶክትሪን ማለት ነው። የዚህ ታድሶንም ጨምሮ ማለት ነው። ለምንድን ነው ይህንን ምለው? እናውቃለን የሚሉ ግን የማያውቁ ናቸው። ወንድማችን ፈለገ አትናቴዎስ እንዴት ቴዲ አሁን ዘሐዋሳ የሚባለው ባዘጋጀው ዝግጅት ላይ ተገናኝቶ ነበር ከእንዳልክ ጋር ማለት ነው። እንዳልክ ሁሉን አውቃለሁ አለ። ያው ምንም እንደማቅ ታውቃለች። ከበሮ በጣም የሚጮህ ውስጡ ባዶ ስለሆነ ነው። እና እንዳልክ አውቃለሁ እያለ በጣም ሲያጓራ ሲጮህ ነበረ። ፈለገ አትናቴዎስ ገባ። በተለይ ግዕዝማ ጨርሻለሁ አውቃለሁ አለ። እና ቀላል ጥያቄ ነው የቀረበለት። ዘፍጥረት 1 ላይ ያለውን በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ የሚለውን በግዕዝ በላለው፣ ጸጥ አለ። እና እንዲህ ናቸው፣ ባዶ ቀፎ ናቸውና እንካዘን
እንግዲህ የዚህ እንዳልክ ጉዳይ ተጋልጧል። ምንም እንዲህ ናቸው። በነገራችን ላይ ልክ ስትይዟቸው መስመር ይቀይሳሉ ወይ እንዲሄዳሉ ወደዛ ወደዚህ ብቻ አቅጣጫ ለዋውጠው የሚሄዱ አካላት ናቸውና እንዲህ አይነት ናቸው። ምንም በእነዚህ አንደነቅ። ምንም ቢናገሩ ምንም ቢያወሩ ምንም ቢለፈልፉም ብዙ አንገረምም። ምክንያቱም ንዕድ ክብርት የሆነችቷ አንዲት የሆነችቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ሙሉ ናት። ማዕዷ ሰፊ ነው። ስንዱ እመቤት ናት። የማንም ነገር የሚያሻት አይደለም። ምንምም የጎደላት አይደለም። ሙሉ የሆነች ቤት ነው ያለችን። እግዚአብሔር የተመሰገነ። ኦርቶዶክስ መሆናችን በራሱ መታደል። ሌላ ቤተ እምነት ላይ ያሉት ደግሞ ወጥተው የሚናገሩት ደግሞ ባዶነት ስለሚሰማቸው የቻሉትን ሁሉ እንደፈለጉ ያደርጋሉ። ይህ ሰው አውቃለሁ አለ። ልክ የሚያውቅ ሰው ሲመጣበት መግቢያ ያጣ። እንዲህ ነው። ግን እግዚአብሔር የተመሰገነ። ለማንኛውም ከምኑም ነገር በላይ ኦርቶዶክሳዊነታችን ከፍ እያለ በማህበራዊ ሚዲያ ተጽዕኖ እየፈጠርን እንገኛለን። ወደ መጨረሻ የቪዲዮ መረጃችን ነው ማመራው። እንድናደምጥ የምወድ ነገር አለ። እንግዲህ በኢስተርን ኦርቶዶክስ እና በኦሪየንታል ኦርቶዶክስ መካከል ያለውን ነገር እናውቀዋለን። እኛ የኦሪየንታል ኦርቶዶክሳውያን ነን። በተለይ ኤርትራን ጨምሮ ስድስታችን ማለት ነው። ኢትዮጵያ፣ ግብጽ፣ አርመን፣ ሶሪያ፣ ህንድ ከዛ ደግሞ ኤርትራ ስድስታችን የኦሪየንታል የምንባል ኦርቶዶክሳውያን ነን። ከዛ ደግሞ ሌሎች ኢስተርን ኦርቶዶክስ ደግሞ የሚባሉ አሉ። እነ ኢስተርን ኦርቶዶክሶች እነ ግሪክ፣ ሩሲያ፣ ሩማንያን ጨምሮ ያሉ ማለት ነው። ከኦሪየንታል ከሆኑት ግብጽ፣ ከኢስተርን ደግሞ ከሆኑት እነ ሩማንያ ኦርቶዶክሳውያን በአንድነት ሆነው ሲያመሰግኑ ታይቷል። የማይቀር ኦርቶዶክሳዊ አንድነት በፓትርያርክ ደረጃም እየተመከረበት ስለመሆኑ መረጃዎች ወጡ ይገኛሉ። ብፁዕ ቅዱስ አቡነ ታዎድሮስ ዳግማዊ፣ ብፁዕ ቅዱስ ፓትርያርክ ዳንኤል የሮማንያ የኦርቶዶክስ ቤተክርስቲያን ፓትርያርክ በሮማንያ ተገኝተዋል። ሁለቱ ቅዱሳን ፓትርያርኮች በአንድነት ማለት ነው። የታያችሁ ኢስተርንና እኛ ነን ምስራቃውያንና የኢስተርን ኦርቶዶክሶች ነን አንድ ላይ የኦሪየንታልና የኢስተርን ኦርቶዶክስ ናቸው አንድ ላይ የሆኑት። ተስፋ ሰጪ ነው። እርግጥ ግብጽ ላይ በኮፕቲክም ተገናኝተው እየመከሩበት እንደሆነ እናውቃለን። ምክንያቱም ግሬት ኦርቶዶክስ የሚባለውን ኮሚኒቲ ለመፍጠር አሁን አንድነት ያስፈልጋል። ይሄውም እነ ሩሲያ፣ እነ ግሪክ፣ እነ ሮማንያ የምንላቸው በሙሉ እዚህ በኢስተርን ኦርቶዶክስ ላይ ያሉት ደግሞ ከኛ ከዚህ ከኦሪየንታል ከምንባል ኦርቶዶክሳውያን ጋር ውህደት ቢፈጠር አንድ የጠነከረች ኦርቶዶክስ በዓለም ታሪክ መጻፍ እንችላለን። እንደምናውቀው ለምሳሌ በቁጥር ደረጃ እንኳን የሩሲያ ኦርቶዶክስ የኢስተርን ኦርቶዶክስ ነው የመጀመሪያውን ደረጃ በቁጥር ይዟል ከመላው ዓለም በኦርቶዶክስ ብዛት። ሁለተኛው በነገራችን ላይ እኛ ኢትዮጵያውያን ነን። ኦሪየንታል የምንባለው እኛ ኢትዮጵያውያን ነን። አስቡት፣ ሌሎች ቀሪ ዓለማቶች አሉ ግሪክን ጨምሮ ማለት ነው። ብንዋሃድ ደግሞ እንዴት አይነት የጠነከረች ቤተክርስቲያንና ልዕለ ኃያል ኦርቶዶክስን ልንመሰረት እንደምንችል ገሃድ የወጣ እውነት ነው እና ለዛ ማሳያ በሚመስል ሁኔታ ጅማሮቹ ደስ ያሰኛሉ። ሁለቱ ቅዱሳን ፓትርያርኮች ማለትም ብፁዕ ወቅዱስ አቡነ ታዎድሮስ ከግብጽ እንዲሁም ደግሞ ብፁዕ ወቅዱስ ፓትርያርክ አቡነ ዳንኤል ደግሞ ከሩማንያ ፓትርያርክ በአንድነት ሆኖ በሩማንያ ተገኝተው በአንድነት አክብረዋል ማለት ነው። እጅግ ደስ ያሰኛል። በጣም የሚወደድ ነው። እግዚአብሔር ፍጻሜውን ያሳምርልን። የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን ላይክ አደረጋችሁ? እንዴት ነው? ሼር ላይክ ያደረጋችሁ ነው? ካላደረጋችሁ በብዙ ያመለጣችሁ ይገኛል። ላይክ በማድረግ ሼር በማድረግ መረጃው ለመላው ዓለም እንዲዳረስ ኦርቶዶክሳዊ ትብብራችሁን አጋርነታችሁን ታሳዩን ዘንድ በፍጹም ትህትና እንጠይቃችኋለን። ወንድማችሁ ሉል መብራቱ ነኝ። ያሮስ አንድን ሰብስክራይብ አድርጉ። ያሮስ 2 ላይ ደግሞ በቀን 3 ጊዜ ማለትም በ7 ሰዓት ቀትር፣ በምሽት 1 ሰዓት፣ በምሽት 5 ሰዓት 3 መረጃዎችን በቀን 15 ደቂቃ ወስጄ ትንታኔ የሰጠውበት እገኛለሁ። ሁላችሁም ወደ 12000 እየተጠጋን ነው። እዛም ገብታችሁ ሰብስክራይብ አድርጉ እያልኩኝ እሰነባበታለሁ። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።